በጣም ብዙ የዩቲዩብ ቻናሌ ቤተሰቦች እንደዚሁም በቴሌግራም በቲክታክ በተለያየ መንገድ ኮመንት ያደርጋችሁ ተጠይቁኛላችሁ። በስልካችን እንዴት አድርገን ነው ዌብ ዴቨሎፕመንት መማር የምንችለው? ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት እና ሌሎችንም በስልካችን መማር እንፈልጋለን፣ ግን ምን አይነት ኤዲተር እንጠቀም እንዴት እያላችሁ ስትጠይቁ ነበር። እዚህ ጋር የምታዩቸው ኮመንቶች በሙሉ ማለት ነው የእናንተ ኮመንቶች ናቸው። በተደጋጋሚ ስትጠይቁኝ ነበር። እኔም ከዚህ በፊት እንግዲህ የሰራሁት አንድ ቪዲዮ ነበረ፣ እሱን ያያችሁት አይመስለኝም። አሁን በ2025 ደግሞ የተሻሉ የሚባሉ የአንድሮይድ ኤዲተሮችን የማሳያችሁ ይሆናል ማለት ነው። እነሱን ምን ፊቸር አላቸው የሚለውን ነገር ከነገርኳችሁ በኋላ ሃይላይት ለኔ አንደኛ ብዬ ያስቀመጥኩትን ደግሞ ዲቴይል እንዴት እንደምትጠቀሙበት የማሳያችሁ ይሆናል ማለት ነው። ዛሬ ግን የማሳያችሁ ቶፕ 3 የሚባሉ በ2025 ያሉ አንድሮይድ ኤዲተሮችን እነሱን እናያለን። በመጨረሻም ከሶስቱ ደግሞ የተሻለ የሚባለውን እንዴት አድርጋችሁ ዲቴይል ልትጠቀሙበት እንደምትችሉ የማሳያችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንደዚሁም የደወል ምልክቱን በመጫን ለዚህ የቴክኖሎጂ ቻናል ቤተሰብ መሆን ትችላላችሁ። ቤተሰብ ስትሆኑ ደግሞ ብዙ ትምህርቶችን ታገኛላችሁ፣ ትጠቀማላችሁ ማለት ነው። ቻናሉም እንዲያድግ ታደርጉታላችሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ሼር እንድታደርጉልኝ እጠይቃለሁ። ምክንያቱም ብዙ ሰዎች መማር እየፈለጉ በተለያዩ ግብአቶች ምክንያት ላፕቶፕ ወይ ደግሞ ኮምፒውተር የለኝም በሚል ምክንያት ይህን ነገር ማድረግ ስላልቻሉ ብዙ ሰዎች ይህን እየጠየቁኝ ስለሆነ ማለት ነው ሼር እንድታደርጉ እጠይቃችኋለሁ። በቀጥታ ወደ ቪዲዮ እንለፍ። ኦኬ እንግዲህ በሶስተኛ ደረጃ ያስቀመጥኩት ኤዲተር ኮድ ኤዲተር ይባላል። በዚህ መንገድ ከአወረዳችሁት በኋላ ሊንኩን የሁሉንም አስቀምጥላችኋለሁ ወይ ደግሞ ቴሌግራም ቻናል ላይ አስቀምጥላችኋለሁ ማለት ነው። ይሄ ኤዲተር እንግዲህ ስንከፍተው በዚህ መንገድ ይከፍትልናል ማለት ነው። በዚህ ኤዲተር የምናገኛቸው የተለያዩ ፊቸሮች አሉ። የመጀመሪያው ምንድነው ኮድ ኤዲተሩ ሲንታክስ ሃይላይት ያደርጋል። ሲንታክስ ሃይላይቲንግ ያደርጋል። መልቲፕል ታብ አለው። በጎን ለጎን ብዙ ታቦችን መክፈት እንችላለን። ኮድ ኮምፕሌሽን አለው። እየጻፍን እያለ ያንን ኮድ ኮምፕሊት ማድረግ ወይም ደግሞ ቀድሞ ፕሪዲክት ያደርግልናል ማለት ነው። በተጨማሪ ደግሞ ኮድ ፕሪቪው አለው። እዛው ላይ ኤክስኪዩት አድርገን ወይም ደግሞ ራን አድርገን ማየት እንችላለን ማለት ነው። ሶ ይሄን ኤዲተር መጠቀም ትችላላችሁ። እዚህ ኤዲተር ላይ ያያቸው ሁለት ችግሮች ምንድነው? አንደኛው ሶስት ችግሮች ማለት ነው። አንደኛው ሪስፖንሲቭ ዌብሳይታችን ሪስፖንሲቭ መሆኑን ቼክ የምናደርግበት ፕሪቪው ሜተድ የለም። ሁለተኛው ደግሞ ፋይሎቻችንን በፎልደር ኦርጋናይዝ ለማድረግ ትንሽ ያስቸግራል፣ ወይም ደግሞ በፎልደር ኦርጋናይዝ እንድናደርግ አይፈቅድልንም ማለት ነው። ሶስተኛው በጣም ማስታወቂያ ይረብሻል ማለት ነው። ብዙ ማስታወቂያዎች በመሃል ስለሚገቡ እሱ ትንሽ ዲስተርብ ያደርጋል ማለት ነው። ስራችሁን ምንድነው ፎከስ አድርጋችሁ እንዳትሰሩ ስለሚያደርግ ማለት ነው። ኤኒዌይስ ይሄን ኤዲተር የምትፈልጉ ካላችሁ ሊንኩን አስቀምጥላችኋለሁ ማለት ነው። ወደ ሁለተኛው ኤዲተር ስናልፍ ሁለተኛው ኤዲተር ACPCK ወይም ደግሞ ስፔክ ኤዲተር ይባላል። ይሄ ከሶስተኛው ሻል ያለ ኤዲተር ነው። ይሄም እንግዲህ ሲንታክስ ሃይላይቲንግ አለው ማለት ነው። መልቲፕል ታብ አለው። ኮድ ኮምፕሌሽን አለው። ኮድ ፕሪቪው አለው። ሪስፖንሲቭ ባይሆንም ስፕሊት ዲሲፕሌይ አለው። ስፕሊት አድርገን ማየት እንችላለን ማለት ነው። እና በፎልደር ኦርጋናይዝ ማድረግ እንችላለን ፋይሎቻችን ማለት ነው። በፎልደር ኦርጋናይዝ አድርገን እንደፈለግን አድርገን መጠቀም እንችላለን። ይሄንን ኤዲተር መጠቀም ከፈለጋችሁ አሁንም ሊንኩ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል ማለት ነው። በአንደኛ ደረጃ የማስቀምጥላችሁና ዛሬ ዲቴይል የማሳያችሁ ኤዲተር ደግሞ ትሪብ ኤዲተር ይባላል። እንደምትከፍቱት በዚህ መንገድ ይከፍትልና ትሪብ ኤዲት ይባላል። እዚህ ጋር እንደምታዩት ኢንተርፌሱ ይሄን ይመስላል ማለት ነው። ሪሰንት ፋይሎች ካሉ እዚህ ጋር ያሳያችኋል። ሪሰንት ፋይሎች ካሉ ከዚህ በፊት የተጠቀማችኋቸው እዚህ ጋር ሜኑ አለ። እዚህ ጋር ኮድ መማር ከፈለጋችሁ ገብታችሁ እዚህ ጋር ማየት ትችላላችሁ። ሶርስ ኮዶችን ለማግኘት እዚህ ጋር ወርክ ስፔስ ክሬት ለማድረግ ወይም ፎልደሮችን ክሬት ለማድረግ እዚህ ጋር መግባት ትችላላችሁ። ቀጥታ ወደ ቴክስት ኤዲተሩ ለመግባት ከፈለጋችሁ ደግሞ ይሄን መጠቀም ትችላላችሁ ማለት ነው። ሪሰንት ፋይል ካላችሁ እዚህ ጋር መግባት ትችላላችሁ። እዚህ ጋር ደግሞ የተለያዩ ሴቲንጎች አሉ። እዚህ ጋር ገብታችሁ አንዳንድ ነገሮችን ማስተካከል ትችላላችሁ። ብዙ ከስተማይዝ መደረግ የሚችሉ ነገሮች ስላሉት እሱን እናንተ በደንብ ታዩታላችሁ። ሶ ወደ ውስጥ ስንገባ ለምሳሌ እዚህ ጋር እንደዚህ አንታይትልድ ብሎ ነው የሚጀምርላችሁ ማለት ነው። እዚህ ጋር እንደምታዩት ከታች የተለያዩ እንትኖች አሉ። ለምሳሌ HTML ስኒፕት የምትላለች እዚህ ጋር
እቺን HTML ስኒፕት የምትለዋን በነካት የHTMLን ስትራክቸር በራሱ በዚህ መንገድ ያመጣልኛል ማለት ነው። ከዛ እዚህ ጋር ሴቭ ለማድረግ ከፈለጋችሁ ሴቭ ማለት ትችላላችሁ። ለምሳሌ index.html ለዋለሁኝ በዚህ መንገድ ማለት ነው። ሶ እዚህ ጋር ገብታችሁ የምትፈልጉትን ነገር መጻፍ ትችላላችሁ። ለምሳሌ ታይትሉን እንደዚህ አድርጌ ኤዲት ላድርገው። በነገራችን ላይ OTG የሚቀበል ስልክ ካላችሁ ከኪቦርድ ጋር አገናኝታችሁ በኮምፒውተር ኪቦርድ መጻፍ ትችላላችሁ ስልካችሁ ላይ። ሶ ለምሳሌ ታጎችን ለመጻፍ እዚህ ጋር ብዙ ታጎች አሉ። የኤችቲኤምኤል እዚህ ጋር ትታያቸዋለች ብዬ አስባለሁ። በግራ በኩል እዚህ ጋር ኤችቲኤምኤል የምትላለች። እዚህ ጋር የኤችቲኤምኤል የሚጠቅሙ የተለያዩ ታጎችንና የተለያዩ ምልክቶችን ነው እዚህ ጋር ያስቀመጠልን። ይሄም ፈጥነን ለመጻፍ ይጠቅመናል ማለት ነው። ሶ ይሄን ስትራክቸር ለማምጣት ከፈለጋችሁ እዚህ ጋር HTML ስኒፕት የምትለውን በተጫናት ይመጣላችኋል። ፓራግራፍ፣ ስፓን እያንዳንዱ ታጎች እዚህ ጋር አሉ። እነዚህን በመጠቀም በቀላሉ መጻፍ ትችላላችሁ። ከታችም የተለያዩ ምልክቶች አሉት ማለት ነው። ጃቫስክሪፕት ስትጽፉ ወይም ደግሞ CSS ስትጽፉ ይቺን HTML የምትለዋ ላይ ክሊክ ብታደርጓት እዚህ ጋር ያስመርጣችኋል። CSS ብለው ለCSS የሚጠቅሙ ነገሮችን ደግሞ እዚህ ጋር ያመጣልኛል ማለት ነው። ይሄን በጣም ፈጣን ያደርገዋል። ለዛ ነው ይሄን እንትን የወደድኩት። በስልክ መጻፍ ትንሽ ስለሚያስቸግር ይሄ ያግዛችኋል ብዬ አስባለሁ ማለት ነው። እዚህ ጋር JS ጃቫስክሪፕት ላይ ስትገቡም ለጃቫስክሪፕት የሚጠቅሙ ነገሮችን እዚህ ጋር ያቀርብላችኋል። ይሄን በመጠቀም በፍጥነት እንድትጽፉ ያደርጋችኋል ማለት ነው። በተጨማሪ እዚህ ጋር ይቺን ነካስ ታደርጓት እዚህ ጋር ይመጣል። ደስ የሚለው ነገር እዚህ ጋር ከለር ፒከር አለው። እየሰራችሁ ያለ የምትፈልጉትን ከለር ለመምረጥ ከፈለጋችሁ እዚህ ጋር የፈለጋችሁት ከለር ላይ ክሊክ ስታደርጉ እዚህ ጋር ኮዱ ይመጣላችኋል። ከዛ ይሄን ሴሌክት ብላችሁ ብትጫኑት ማስቀመጥ የፈለጋችሁ ቦታ እዚህ ጋር እንደምታዩት የፈለጋችሁት ቦታ ያስቀምጥላችኋል። ይሄን አሳያችኋለሁ ማለት ነው። ሶ ፎልደር ክሬት ማድረግ ከፈለጋችሁ በግራ በኩል መታችሁ ለምሳሌ ይሄ ከዚህ በፊት እንትን ያልኩት ነው። እዚህ ጋር ኒው ፕሮጀክት ብላችሁ ወርክ ስፔስ አዲስ ወርክ ስፔስ መክፈት ከፈለጋችሁ እዚህ ጋር አዲስ ፎልደር ክሬት ማድረግ ትችላላችሁ። እዚህ ጋር መታችሁ ኒው ፎልደር ምናምን ብላችሁ ክሬት ማድረግ ትችላላችሁ። እዛ ውስጥ የፈለጋችሁትን አይነት ፋይል ክሬት አድርጋችሁ እነዛንም ሲንክ ማድረግ ትችላላችሁ፣ ሊንክ ማድረግ ትችላላችሁ ማለት ነው። ሶ ለምሳሌ ይሄን ራን ላድርገው ብል እዚህ ጋር ኤክስኪዩት ስለው በዚህ መንገድ ያመጣልኛል። እዚህ ጋር ምንም የጻፍኩት ነገር ስለሌለ ነው እንትን ያለኝ። ለምሳሌ እዚህ ጋር H1 አልኩት። እናንተ እቺን አንግል ብራኬቷን ስትዘጉት ራሱ ታጉን ሙሉ ኮምፕሊት ያደርግላችኋል ማለት ነው። ለምሳሌ እዚህ ጋር እኔ ዲጂቴክ አልኩት። ከዛ ሴቭ አደረኩት። አውቶ ሴቭ አለው ሲጀመር። እንደምታዩት ራንስ አደርገው ዲጂቴክ የሚል ሪዛልት አለ። CSS መጠቀም ከፈለጋችሁ ጃቫስክሪፕት ፎልደር የግድ መፍጠር ይኖርባችኋል ማለት ነው። ሌላው ከዚህ በፊት ያላችሁን ፕሮጀክት መክፈት ከፈለጋችሁ እዚህ ጋር ኦፕን ፕሮጀክት ትሉታላችሁ። እዚህ ጋር የተለያዩ ፕሮጀክቶች አሉ እንደምታዩት። ለምሳሌ እዚህ ጋር ዲጂ የሚል ፎልደር አለ፣ ኢንዴክስ አለ፣ HTML አለ። እነዚህ ሁለቱንም ከፍቼ ላሳያችሁ። ለምሳሌ ይሄ ኢንዴክስ ላይ ይሄ ነገር ተጽፏል። index.html ላይ ስታይል ላይ አያችሁት። እዚህ ጋር ባክግራውንዱ ምን ይሁን፣ እዚህ ጋር ከለሩን መቀየር ፈልጋለሁ። ከፈለኩ መቀየር እችላለሁ። እዚህ ጋር ገብቼ ከለር ፒከር ላይ መጥቼ ምንም መጻፍ አይጠበቅባችሁም። ከለር ፒከር ላይ መጣችሁ ባክግራውንዱ እንዲሆን የምትፈልጉትን ነገር መምረጥ ነው። እዚህ ጋር ለምሳሌ ይሄን ባክግራውንድ እንዲይዝልኝ ከፈለኩ ሴሌክት ለዋለሁ፣ በቀጥታ አስገባልኝ ማለት ነው። ከዛ ሴቭ አደርገዋለሁ። ከዛ መጥቼ ይሄን ራንስ አደርገው እንደምታዩት ባክግራውንዱን ቀየረልኝ ማለት ነው። ኦር ደግሞ ከዚህ በፊት የነበራችሁ ፕሮጀክት ካለ ኦፕን ብላችሁ ቀጥታ ወደ እዚህ ጋር ሴሌክት ፍሮም ፋይል ማናጀር የምትላለች ፋይል ማናጀራችሁ ላይ ገብታችሁ መምረጥ ትችላላችሁ ማለት ነው። እዚህ ጋር ዲቫይስ ፋይል ፒከር አለ። ይሄን ስትነኩት ቀጥታ ወደ ስልካችሁ ስቶሬጅ ወስዳችኋል ማለት ነው። ከዛ እዚህ ጋር ለምሳሌ እዚህ ጋር አንድ ፕሮጀክት አለ። ይሄን መረጥኩለት። ይሄን ፎልደሩን ከመረጥኩት በኋላ እዚህ ጋር መጥቼ ዩዝ ዚስ ፎልደር እለዋለሁኝ እለዋለሁኝ። እንደምታዩት እዚህ ጋር ፎልደሩን አመጣልኝ ከነ ፕሮጀክቱ ማለት ነው። ይሄው ኢንዴክስ
ጃቫስክሪፕትም አለ ስታይል ሶስቱንም ከፈትኳቸው። ይሄው እንደምታዩት ጃቫስክሪፕት ፋይሉ ይሄ ነው። ኢንዴክሱ ኤችቲኤምኤል ፋይሉ ይሄ ነው። ሶ ይሄን ራን ባደርገው ተመልከቱት እዚህ ጋር በዚህ መንገድ ሙሉ ዌብሳይቱን ያሳየኛል ማለት ነው። ይሄን ኤዲተር የወደድኩበት ዋናው ምክንያት ደግሞ ምንድነው እዚህ ጋር መታችሁ ዲቫይስ ኢሙሌተር ይላል ሪስፖንሲቭ መሆኑን ለማወቅ እዚህ ጋር እንደምታዩት ይችኛዋን ወደዚህ ሳስጠጋት ሪስፖንሲቭ ነው አይደለም የሚለውን ውጤቱን በደንብ ማየት ይችላልው በዚህ መንገድ ማለት ነው። ኦር ደግሞ እዚህ ጋር ሪስፖንሲቭ የምትለው ላይ ገብታችሁ የምትፈልጉት ብዙ አይነት እዚህ ጋር ዲቫይሶች አሉ። በስልክም በመናምን የተለያዩ በታብሌት የፈለጋችሁትን ትመርጣላችሁ። ለምሳሌ ፒክሰል 7 ላይ ይሄ ዌብሳይት ሲከፈት ምን ይመስላል የሚለውን ፒክሰል 7ን መርጬ እንደዚህ ማየት ይችላልው ማለት ነው። ስለዚህ ሪስፖንሲቭ መሆን አለመሆኑን እዚሁ በቀላሉ ማየት ስለምንችል በጣም ተመራጭ ያደርገዋል ማለት ነው። ይሄን ኤዲተር እንግዲህ እንድትጠቀሙበት ጋብዛችኋለሁ። እኔ እስካሁን ካየኋቸው ኤዲተሮች በጣም የተመቹኝ ናቸው። ስለዚህ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ወይ ደግሞ አፑን ራሱ ቴሌግራም ቻናል ላይ አስቀምጥላችኋለሁ። በዛ መንገድ አውርዳችሁ መጠቀም ትችላላችሁ ማለት ነው። እንደነገርኳችሁ ከዚህ በፊት የሰራሁትን የቪዲዮ ቪዲዮ አለ። ያም ኤዲተር በጣም ምርጥ ስለሆነ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ገብታችሁ ማየት ትችላላችሁ ማለት ነው። በዚህ መንገድ መጠቀም ትችላላችሁ። በጣም ቀላል ነው። በስልካችሁ የፈለጋችሁትን ፕሮግራሚንግ ላንጉዌጅ ወይም ዌብ ዴቨሎፕመንት መማር ትችላላችሁ። ወደፊት ስፔሲፊካሊ ለዚህ ፕሮግራሚንግ ላንጉዌጅ ምን ኤዲተር ልጠቀም ምናምን የምትሉት ነገር ካለ ኮሜንት አድርጉልኝ እሰራላችኋለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። እንዳይረዝም እዚህ ጋር ልቋጨውና በቀጣይ በሌላ ትምህርት እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።